ሰላም ጤና ይስጥልን። ውድና የተከበራችሁ የአዳም ቲዩብ ቤተሰቦች እንደምን አላችሁ? የእንቅልፍ ችግር ያለባችሁ ሰዎች ዛሬ መፍትሄ ተገኝቷል። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ እያልኩ እስከ ፕሮግራሙ መጨረሻ ድረስ ብታደምጡት ትጠቀሙበታላችሁ። ይህን ለማድመጥ የሚፈልጉ ሰዎችም ችግሩ ያለባቸው ካሉ ሼር አድርጋችሁ አድርሱላቸው። እንደሚታወቀው የእንቅልፍ ችግር በርካታ ምክንያቶች እንደ መንስኤ ይነሳሉ። ምግብና የአመጋገብ ስርዓት ግን ከእንቅልፍ ጋር ያላቸው ቁርኝት ልብ የተባለ አይመስልም። ምናልባት ብዙዎቻችን የምናውቀው ጠግበን ከተመገብን በኋላ መተኛት አሊያም ወደ መኝታ ከመሄዳችን በፊት የሚያነቃቁ መጠጦችን መውሰድ እንቅልፍ ሊነሳ እንደሚችል ሊሆን ይችላል። ነገር ግን ለጥሩ እንቅልፍ ሊረዱ የሚችሉ ምግቦች እንዳሉ ምን ያህል እናውቃለን? ጥናቶች በይዘታቸው የተመረጡ ምግቦችና የአመጋገብ ስርዓቶችን የእንቅልፍ ሁኔታዎች ላይ አስተዋጽኦ አላቸው ይላሉ። በአመጋገባችን የተወሰኑ ምግቦችን አሊያም በማንቃት የሚታወቁና ካፌን የተባለ ንጥረ ነገር ያላቸውን መጠጦችን በተመለከተ እነዚህን በመተው የእንቅልፋችንን ጥራት ማሻሻል ይቻላል። ሆኖም እነዚህን ምግቦችና መጠጦች በመተው ብቻም ሳይሆን በተለይ ወደ መኝታ ከመሄዳችን በፊት ሌሎች ምግቦችን በመመገብ ጥራት ያለው እንቅልፍ ማግኘት እንደሚቻል ጥናቶች አመልክተዋል። በነገራችን ላይ ምግብ ወይስ አመጋገብ ጥሩ እንቅልፍ የሚሰጠን? በርካታ ጥናቶች የእንቅልፋችንን ጥራት ጉዳይ ማታ በምንመገበው እራት ውስጥ አጥብበው ነው የሚመለከቱት ይላል ጥናቱ። በተወሰኑ ሙከራዎች ውስጥ ቸሪ የተባለውን ፍራፍሬ ጁስ መጠጣት ጥሩ እንቅልፍ እንድናገኝ የሚረዳ እንደሆነ ደርሰውበታል። ሌሎች ጥናቶች ደግሞ ኪዊ የተባለውን ፍራፍሬ ከመኝታ በፊት መመገብ ጠቃሚ ነው ብለዋል። ለብ ያለ ወተት መጠጣት ለመተኛት እንደሚረዳ የተወሰኑ ጥናቶች አረጋግጠዋል። ወተት በውስጡ ከፍተኛ መጠን ያለው ትራይፕቶፋን የተባለ ንጥረ ነገር አለው። ይህም እንድንተኛ የሚረዳን ሜላቶኒን የተሰኘ ሆርሞን በሰውነታችን እንዲመነጭ ያደርጋል። በመሆኑም ወዲያው እንቅልፋችንን እንዲመጣ ይረዳል። ሜላቶኒን እንቅልፋችንን የሚቆጣጠር ሲሆን በተለይ እየመሸ ሲሄድ ሰውነታችን ይህንን ሆርሞን በብዛት ያመነጫል። ሜላቶኒን እንደ እንቁላል፣ አሳ፣ ኦቾሎኒና ጥራጥሬ ካሉ ምግቦች ማግኘት እንችላለን። እነዚህን በሜላቶኒን የበለጸጉ ምግቦች መመገብ የእንቅልፍ ጥራታችንን እንደሚያሻሽልና ያልተቆራረጠ እንቅልፍ እንድናገኝ እንደሚረዳ በርካታ ጥናቶች አረጋግጠዋል። ነገር ግን ከመኝታ በፊት የተወሰነ ምግብም ሆነ መጠጥ መርጦ መውሰድ ብቻ እንቅልፍን ለማሻሻል እንደማይረዳ የሚሞግቱ ጥናቶችም አሉ። እነዚህ ጥናቶች በአጠቃላይ በቀናችን ውስጥ የምንመገበው ምግብና የአመጋገብ ስርዓታችን ወሳኝ ነው ይላሉ። ቀኑን ሙሉ እንደ ነገሩ ተመግባችሁ ከመኝታ በፊት አንድ ብርጭቆ ጣፋጭ ቸሪ ጁስ መጠጣት በቂ ነው ብሎ ማሰብ አይቻልም ይላሉ በኮሎምቢያ ዩኒቨርሲቲ ተቋም የስነ ምግብ ሕክምና ፕሮፌሰር የሆኑት ማሬ ፔሪ ሴንቶንጅ። ፕሮፌሰሯ እንደሚሉት ሰውነታችን ለእንቅልፍ የሚረዳውን ኒውሮ ኬሚካሎችን ለማመንጨት የሚጠቀመውንና ከምንመገበው ምግብ የሚወስዳቸውን ንጥረ ነገሮች በ2 ሰዓታት በአጭር ጊዜ ውስጥ ሊገኝ አይችልም ይላሉ። ስለዚህ የእንቅልፍ ጥራታችንን የሚያሻሽሉት በቀን ውስጥ የምንመገባቸው ምግቦች እንደሆኑም ያስረዳሉ። ታዲያ ምን አይነት የአመጋገብ ስርዓት እንከተል? ጥናቶች እንደሚያሳዩት ለጥሩ እንቅልፍ ያልተፈተጉ ጥራጥሬዎችን፣ የወተት ተዋጽኦና አሳን ጨምሮ በፕሮቲን የበለጸጉ ምግቦችን ያካተተና ከእጽዋት የሚገኙ ምግቦች ላይ የተመሰረተ አመጋገብ በጣም ጠቃሚ ነው ይላሉ በአሜሪካ ሚሽጋን ዩኒቨርሲቲ የስነ ምግብ ሳይንስ ፕሮፌሰር የሆኑት
ኤሪካ ጃንሰን የእንቅልፍና የአመጋገብ ስርዓትን ግንኙነት በተመለከተ በአውሮፓውያኑ አቆጣጠር 2021 በሰሩት ጥናት ለ3 ወራት በተከታታይ በየቀኑ በአብዛኛው ፍራፍሬና አትክልቶችን መመገብ የጀመሩ ሰዎች እንቅልፋቸውን በአስደናቂ ሁኔታ ማሻሻል እንደቻሉ ፕሮፌሰሩ አረጋግጠዋል። ፕሮፌሰሩ ባካሄዱት ጥናት ላይ የተሳተፉ ከ1000 በላይ ሰዎች በየቀኑ የሚወስዱትን የፍራፍሬና የአትክልቶች መጠን እንዲጨምሩ ታዘው ነበር። ይህ ጭማሪም እንቅልፍና አመጋገብ ያላቸውን ግንኙነት ያሳየ ነበር። የማህበረሰብ ጥናቶች እንደሚያሳዩት ጤናማ አመጋገብ ያላቸው ሰዎች የተሻለ እንቅልፍ አላቸው። ጥሩ እረፍት ስለሚኖራቸውም ጥሩ ምግቦችን የመምረጥ እድልም አላቸው። በተለይ ሴቶች በቀን ውስጥ ተጨማሪ 3 ጊዜ ወይም ከዚያ በላይ ፍራፍሬና አትክልቶችን ከተመገቡ በኋላ የእንቅልፍ እጦት ምልክቶችን ከ2 እጥፍ በላይ እንዳሻሻሉ ፕሮፌሰር ጃንሰን በጥናታቸው አረጋግጠዋል። ለዚህ ምክንያቱ ፍራፍሬና አትክልቶች፣ ስጋ፣ የወተት ተዋጽኦች፣ ኦቾሎኒ፣ አዝርዕትና ያልተፈተጉ ጥራጥሬዎች ለእንቅልፍ ወሳኝ የሆኑ አሚኖ አሲድ ስላላቸው ነው። በስፔን በተካሄደ ጥናት ከ11000 በላይ ተማሪዎች ስለ የእንቅልፍ ልማዳቸውና አመጋገባቸው ተጠይቀው ነበረ። ከነዚህ መካከል ሩብ ያህሉ በቀን ውስጥ ዝቅተኛ የትራይቶፋን ይዘት ያላቸው ምግቦች የሚመገቡ መሆናቸውንና የእንቅልፍ ልማዳቸውን በጣም አስከፊ እንደሆነ ጥናቱ ደርሶበታል። እንቅልፍ እጦት ያው በፈረንጅ አፍ ኢንሶሚኒያ ይባላል። አጥኚዎቹም በይዘቱ ዝቅተኛ መጠን ያለው ትራይቶፋን መውሰድ ከአጭር የእንቅልፍ ጊዜና እንቅልፍ እጦት ከሚባለው ከሙሉ እንቅልፍ እጦት ከመጋለጥ እድል ጋር የተገናኘ መሆኑን ደምድመዋል። በመሆኑም በዚህ ንጥረ ነገር የበለጸጉ ምግቦችን በበቂ ሁኔታ መውሰድ እንቅልፍን እንደሚያሻሽል አመልክተዋል። ፕሮፌሰሩ ጃንሰን እንደሚሉት ይህ ትራይቶፋን ወሳኝ የሆነበት ምክንያት ነርቮቻችን መልእክት እንዲያስተላልፉ የሚረዳውን ሴሮቶኒን ወደ ሜላቶኒን የሚቀይር ንጥረ ነገር ስለያዘ ነው። ሰውነታችን ይህ ትራይቶፋን ከሌለ ወይም ሜላቶኒን የተባለውን ንጥረ ነገር በቀጥታ ከምግብ የማያገኝ ከሆነ ሰውነታችን ውስጥ የሚመነጨው ሜላቶኒን ይቀንሳል። ሆኖም በትራይቶፋን የበለጸጉ ምግቦችን መመገብ ብቻ በቂ እንዳልሆነም ይናገራሉ። በዚህ ንጥረ ነገር የበለጸጉ ምግቦችን ማለትም ከፍተኛ አሰርና ካርቦሃይድሬት ካላቸው ምግቦች ጋር በመመገብ ማግኘት እንችላለን። እነዚህ ምግቦች በተገቢው መንገድ ስለሚፈጩ እንቅልፋችን ወደሚሻሻልበት አንጎል በቀላሉ እንዲያመራ ያደርጋል። ከዚህም በተጨማሪ እጽዋት ላይ የተመሰረተ አመጋገብ እንቅልፍን እንዲሻሻል የሚያደርጉ ሌሎች በርካታ መንገዶችም አሉ። በእጽዋት የበለጸገ አመጋገብ በሰውነት ውስጥ የሚከሰት መቆጣትን ወይንም ኢንፍላሜሽን ይቀንሳል። አንዳንድ ጥናቶችም ዝቅተኛ የሰውነት ኢንፍላሜሽን ከጥሩ የእንቅልፍ ጥራት ጋር እንደሚገናኝ አመልክተዋል። ፕሮፌሰሯ ሴንቶንጅ ደግሞ በበኩላቸው ባጠኑት ጥናት ጥሩ እንቅልፍ በአንጀታችን ውስጥ ጠቃሚ ባክቴሪያዎች እንዲኖሩ ከሚያደርጉት በአሰር ከበለጸጉ ምግቦች ጋር እንደሚገናኝ አረጋግጠዋል። ጤናማ አንጀት ደግሞ ከአንጀት እና አንጎል ግንኙነት ጋር በተያያዘ እንቅልፍን እንደሚያሻሽል ጥናቶች አሳይተዋል። ማግኒዥየም የተባለ ንጥረ ነገርም በእጽዋት የበለጸገ አመጋገብ ለጥሩ እንቅልፍ ጠቃሚ ለመሆኑ ሌላኛው ማሳያ ነው ይላሉ። እንስሳት ላይ የተሰሩ ጥናቶችም ጥሩ እንቅልፍና የፖሊፔኖል የተባለ ንጥረ ነገር ያላቸው ወሳኝ የሆኑ እጽዋትን ከመመገብ ጋር ያለውን ግንኙነት አሳይተዋል። ሆኖም ፕሮፌሰሯ ሴንቶንጅ እንደሚሉት ይህንን በሰው ላይ የሚሰሩ ጥናቶች መገምገም አስቸጋሪ ነው። ምክንያቱም የተለያዩ ምግቦች ያላቸው የፖሊፔኖል ይዘት የሚያሳዩ መረጃዎች ስለማይኖሩ አንድ ሰው ምን ያህል ፖሊፔኖል ንጥረ ነገር ያላቸው እጽዋትን እንደተመገበ ለመለካት አዳጋች ነው ይላሉ። ቢለካ እንኳን ትክክለኛ መሆን አይችልም ብለዋል።
ምክንያቱም የፖሊፌኖል መጠን እንደየአዝዕርቱ አይነት ይለያያል። አዝዕርቱ የሚበቅሉበት የአፈር አይነት፣ የአየር ጠባይና የእርሻ ስራ ሂደት ምክንያት መጠኑ ከዓመት ዓመትም ይለያያል። ይህ በእጽዋት ውስጥ ባለው ሜላቶኒን መጠን ላይ ተመሳሳይ ሲሆን እጽዋቱ የትና በምን አይነት ሁኔታ መብቀላቸው ላይ ይመሰረታል ብለዋል። ማግኒዥየም ለእንቅልፍ ምን ያህል ይረዳል የሚለውን ደግሞ እንመልከት። ማግኒዥየም በእጽዋት ውስጥ የሚገኝ ንጥረ ነገር ሲሆን ለእንቅልፍ ጥሩ ነው። ምክንያቱም ማግኒዥየም ኮርቲሶል የተባለውን የስትረስ ወይም የጭንቀት ሆርሞን ለመቀነስ፣ የነርቭ ስርዓታችንን ለማረጋጋት ይረዳል። በመሆኑም ከ30 ዓመት በላይ የሆናቸው አዋቂዎች በቀን 420 ሚሊግራም ማግኒዥየም እንዲወስዱ ይመከራል። ማግኒዥየም አንዳንዴ ቅጠል ባላቸው አትክልቶች፣ በቆስጣ፣ ጥራጥሬ፣ አዝዕርትና ኦቾሎኒ ውስጥ ይገኛል። ሆኖም በርካታ ሰዎች እነዚህን ንጥረ ነገር አያገኙም። ባለሙያዎች እንደሚሉት ስለ ምክንያቱ ሲገልጹ ይህ ምክንያት የአውሮፓውያን የአመጋገብ ስርዓት ነው ይላሉ። ምዕራባውያን የእጽዋት ውጤቶችን ብዙም የማይመገቡ ሲሆኑ በፋብሪካ የተቀነባበረ ምግቦችን ያዘወትራሉ። ከዚህም በተጨማሪ የእርሻ መሬትን ደጋግሞ ማረስ እጽዋት የሚበቅሉበትን በአፈር ውስጥ ያለውን የማግኒዥየም መጠን ይቀንሰዋል። በአሜሪካ ፍሎሪዳ ጃክሶንቪል ዩኒቨርሲቲ የአካል ብቃት እንቅስቃሴ ሳይንስ ፕሮፌሰር የሆኑት ሄዘር ሃውሴንብላስ በሰሩት ጥናታቸው ደካማ የእንቅልፍ ስርዓት ያላቸው ሰዎች የማግኒዥየም አወሳሰዳቸውን መጨመራቸው ያስገኘውን ውጤት ተመልክተዋል። በጥናቱ የተሳተፉት ሰዎች ለ2 ሳምንት ያህል ከመኝታቸው 1 ሰዓት ቀድመው ማግኒዥየም እንዲወስዱ፣ በሌላ ጊዜ ደግሞ ለ2 ሳምንት ያህል ፕሌስቦ የተሰኘ ክኒን እንዲወስዱ ተደርጎ ነበር። የእነዚህ ሰዎች የእንቅልፍ መጠን የተሳካ ሲሆን ሲተኙ የተሰማቸው እረፍትም ተመዝግበዋል ይላል። በዚህም ማግኒዥየም የወሰዱት የጥናት ተሳታፊዎች ፕሌስቦ የተሰኘውን ክኒን ከወሰዱት ጋር ሲነጻጸር ጥሩና ያልተቆራረጠ እንቅልፍ ማግኘት እንደቻሉ ፕሮፌሰር ሃውሴንብላስ በጥናታቸው አረጋግጠዋል። ሆኖም ጥሩና ጥራት ያለው ማግኒዥየም ሰፕሊመንት ወይንም ደጋፊ መድኃኒት ሰዎች ጥሩ እንቅልፍ እንዲያገኙ ቢረዳቸውም ችግራቸው ግን እስከ ወዲያኛው የሚያስወግድ አይደለም ብለዋል። በመሆኑም ወሳኙ ነገር ከመኝታችን ከጥቂት ሰዓታት በፊት አስቀድሞ ምግብ መመገብ፣ በተለይ ብዙ ካሎሪ ያላቸውን ምግቦች በመኝታ ሰዓታችን አቅራቢያ አለመመገብ ይመከራል ብለዋል። በእርግጥ ይህን ማድረግ ብቻ በቂ አይደለም። አካላዊ እንቅስቃሴ ካላደረጋችሁና በፋብሪካ የተቀነባበሩ ምግቦችን መመገብ ካላቆማችሁ፣ እንዲሁም ቋሚ የሆነ የመንቂያና የመተኛ ሰዓት ካላስቀመጣችሁ በስተቀር ያለባችሁን የእንቅልፍ ችግር ማስወገድ አይቻልም። ማግኒዥየም የእንቅልፍ ጥራትን ሊያሻሽል የሚችልበት ሌላኛው ምክንያት የአእምሮ ጤና ወሳኝ የሆነ ጥቅም ስላለው ነው። ጥናቶች እንደሚያሳዩት ድብርትና ደካማ የእንቅልፍ ስርዓት እርስ በርሳቸው የተገናኙ ናቸው። በ2017 የተሰራ አንድ ጥናት በየዕለቱ ማግኒዥየም መውሰድ ለድብርትና ጭንቀት መሻሻል ወሳኝ መሆኑን አሳይቷል። በሌላ በኩል ፍራፍሬና አትክልቶችን መመገብ የድብርት ምልክቶችን ለማሻሻል እንደሚረዳ ጥናቶች አመላክተዋል። ታዲያ የምንመገብበት መንገድ አስተዋጽኦ ይኖረው ይሆን? አጥኚዎች እንደሚሉት በጥንቃቄ የተመረጡ የምግብ ይዘቶችን ያካተተ እራት መመገብ ብቻ የማታ እንቅልፋችንን ለማሻሻል በቂ አይደለም። በመሆኑም በቀን ውስጥ ምግብ የምንመገብበት ሰዓት ወሳኝነት አለው ይላሉ። ወደ መኝታ ከመሄዳችን በፊት ልናደርገው የሚገባ አንደኛው ወሳኝ ጉዳይ ከጥቂት ሰዓታት በፊት መመገብ ማቆም ነው። በተለይ ደግሞ ብዙ ካሎሪ ያላቸው ምግቦችን አለመመገብ ይመከራል ብለዋል። በቀን ውስጥ ከቁርስ ጀምሮ ወደ መኝታ ከመሄድ በፊት ቀደም ብሎ እራት መመገብ ከእንቅልፍ ጥራት ጋር እንደሚገናኝ ጥናቱ ጠቁሟል። ከቁርስ ጀምሮ ሲባል ምን ማለት ነው? ቁርስ ተመግበው የሚተኙ ሰዎች ካሉ ለማለት ነው። ጥናቱ እንደሚያመለክተው በቀን ውስጥ ምግባችንን የምንመገብበት የመጨረሻ ሰዓት ወደ እንቅልፍ ሰዓት ማስጠጋት እንቅልፍ እንዲጥለን ብንፈልግም ቶሎ የሚወስድብንን ጊዜ እንዲረዝም ያደርጋል። ያው መገላበጥ ብቻ ይሆናል ማለት ነው።
እናም በቀንና በማታ መካከል ግልጽ የሆነ ልዩነት ከፈጠርን አእምሯችን የእንቅልፍ ሰዓታችንን በቀላሉ እንዲለይ ያስችለዋል። አእምሯችን ጠዋት ታድሶ ይነሳል። እንዲሁም ጠዋት ላይ ለንጋት ብርሃን መጋለጥ የሰውነታችንን ሰዓት እንደገና ለማስተካከል ይረዳል ብለዋል። የሚገርመው ነገር ደግሞ የምንመገብበት ሰዓትም ለሰውነታችን ስንት ሰዓት እንደሆነ የምንነግርበት ሌላኛው መንገድ ነው ይላሉ ተመራማሪው። በመሆኑም ተመሳሳይ ነገር በተመሳሳይ ሰዓት የምናደርግ ከሆነ ሰውነታችን ስራ እየሰራ እንደሆነ ይሰማዋል። እንዲሁም ቁርሳችሁን ስትመገቡ በወተት ተዋጽኦ የበለጸጉ ምግቦችን በቀን ብርሃን መመገብ ጨለማ ከሆነ ትንሽ ክፍል ውስጥ ከመመገብ በጣም ጠቃሚ እንደሆነ አንድ ጥናትም ጠቁሟል። በመጨረሻም ጥሩ እንቅልፍ ለማግኘት አመጋገባችንን ማሻሻል ነው። በብዙ ምክንያቶች በእጽዋት የበለጸጉ የአመጋገብ ስርዓት ለእንቅልፍ ጠቃሚ ነው። ከዚህም በተጨማሪ ይህንን ማድረግ የሚችሉ በቀን ውስጥ የመመገቢያ ሰዓታቸውን ቋሚና ተመሳሳይ ማድረግም ለእንቅልፍ ይረዳል። ሆኖም ግን ለእንቅልፍ መፍትሄ የሚሆነው አመጋገብ ብቻ አይደለም። ተመራማሪዎች እንደሚሉት በቀን ውስጥ የምናደርገው የእንቅስቃሴ መጠን የአእምሮ ጤናና ለብርሃንና ጨለማ ተጋላጭነታችን የእንቅልፋችንን ሁኔታ ይወስነዋል። ሲጠቃለል ደግሞ የእንቅልፍ መዛባት ችግር ካለብን መመርመርና ሕክምና ማድረግ ያስፈልጋል የሚሉት ፕሮፌሰሯ ሴንቶንጅ የአመጋገብ ስርዓት የሕክምና አካል ቢሆንም አንዳንድ ሰዎች ከዚህ ተጨማሪ ነገር ሊያስፈልጋቸው ይችላልም ብለዋል። ማሳሰቢያ፣ ይህ ጽሑፍ የተለያዩ ባለሙያዎች ከጻፉት ላይ የተወሰደና ለጠቅላላ እውቀት ብቻ የቀረበ ሲሆን የዶክተር ወይም የሌሎች የጤና ባለሙያዎችን የሕክምና ምክር አይተካም። በመሆኑም ማንኛውም የሚያሳስባችሁ የጤና እክል ሲያጋጥማችሁ ሐኪም ማማከሩን እንዳይዘነጉ እያልን ወቅታዊና ልዩ ልዩ መረጃዎች እንዲደርሳችሁ ሰብስክራይብ ማድረጉን አትርሱ እንላለን። መልካም ጊዜ።